ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሐምሌ 19 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች የፌዴራል ሲቪል ሰርቪስ ኮሚሽን በየደረጃው የሚገኙ የፌዴራል መንግስት መስሪያ ቤቶች የሰራተኞቻቸውን የትምህርትና የሥራ ልምድ ማስረጃዎች በተቀመጠላቸው የጊዜ ገደብ ውስጥ አጣርተው እንዲያጠናቅቁ ጥብቅ መመሪያ ሰጠ። በመካሄድ ላይ ባለው በዚህ የኦዲትና የማጣራት ሂደትም ወደ 2.5 ሚሊዮን ገደማ የሚሆኑ የመንግስት ሰራተኞች የሚሸፈኑ ሲሆን የማጣራት ስራው የተጠናቀቀላቸው ሰራተኞችም ልዩ የመታወቂያ ቁጥር ዩኒክ ፐርሰናል አይደንቲፊኬሽን ነምበር እንደሚሰጣቸው ተገልጿል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፉት 13 ተከታታይ ቀናት በኢራን ወታደራዊ ኢላማዎች ላይ ይካሄድ የነበረውን የአየር ድብደባ ለጊዜው እንዲቆም ትዕዛዝ ማስተላለፋቸው ተሰማም። በሌላ በኩል የእስራኤል የደህንነትና የመከላከያ ምንጮች ለኤብራይስጥ መገናኛ ብዙሃን በሰጡት አስተያየት ደግሞ አሜሪካና ኢራን ዘላቂ ስምምነት ላይ የመድረስ እድላቸው አነስተኛ በመሆኑ ውጥረቱ ወደ ተከታይ ወታደራዊ ግጭት ማደጉ አይቀሬ ነው ሲሉ ገልጸዋል። በዝርዝር ይዘነዋል። የየመን አየር ኃይል በሳውዲ አረቢያ የሚመራው ዓለም አቀፍ ጥምረት አየር መንገድን በመከተል በሁቲ ቡድን የጦር ይዞታዎች ላይ የተቀናጀ የአየር ጥቃት መፈጸሙ ተነገረ። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትሩ ሀገራቸው በኢራን ላይ የተፈጸመውን የአሜሪካና የእስራኤል ወታደራዊ ጥቃት በጽኑ እንደሚያወግዙና ቀጠናዊ የደህንነት ጥረቶችን እንደሚደግፉ በድጋሜ ተናግረዋል። የምትሰሙት መረጃችን ነው። ቻይና በደቡብ የአገሪቱ ክፍል በሚገኘው የጓንግዶንግ ግዛት የባህር ዳርቻ ላይ እየቀረበ ያለውን ታይፉን ኑል አውሎ ነፋስን በመጋፈጥ በአራት ደረጃዎች በተከፈለው የማስጠንቀቂያ ስርዓቷ ውስጥ ከፍተኛው የሆነውን የቀይ ማስጠንቀቂያ ማውጣቷን አስታወቀች። በዚህም በጓንግዶንግ ግዛት ውስጥ ከ700 ሺህ በላይ ነዋሪዎች ከአደጋው ቀጠና እንዲለቁ የተደረገ ሲሆን በ12 ዋና ዋና ከተሞችም ትምህርት፣ ስራ፣ የትራንስፖርት አገልግሎትና የንግድ እንቅስቃሴዎች በጊዜያዊነት እንዲቆሙ ተደርጓል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የፌዴራል መስሪያ ቤቶች የሰራተኞቻቸውን የትምህርትና የሥራ ማስረጃዎች እንዲያጣሩ መመሪያ ተሰጠ። የፌዴራል ሲቪል ሰርቪስ ኮሚሽን በየደረጃው የሚገኙ የፌዴራል መንግስት መስሪያ ቤቶች የሰራተኞቻቸውን የትምህርትና የሥራ ልምድ ማስረጃዎች በተቀመጠላቸው የጊዜ ገደብ ውስጥ አጣርተው እንዲያጠናቅቁ ጥብቅ ማሳሰቢያ ሰጥቷል። ተቋሙ ይፋ እንዳደረገው ከሆነ የዚህ ሰፊ የማጣራት ዘመቻ ዋና ዓላማ በደሞዝ ክፍያ
ክፍያና በደረጃ እድገት ላይ የሚፈጸሙ ህገወጥ ድርጊቶችን ማስቀረት፣ የሰራተኞችን መረጃ በዘመናዊ የዲጂታል ስርዓት ማደራጀት እንዲሁም በሀገር አቀፍ ደረጃ የተማከለና አስተማማኝ የመንግስት ሰራተኞች መረጃ ቋት መፍጠር ነው ተብሏል። በአሁኑ ወቅት በመካሄድ ላይ ባለው በዚህ የኦዲትና የማጣራት ሂደትም ወደ 2.5 ሚሊዮን ገደማ የሚሆኑ የመንግስት ሰራተኞች የሚሸፈኑ ሲሆን የማጣራት ስራው የተጠናቀቀላቸው ሰራተኞችም ልዩ የመታወቂያ ቁጥር ዩኒክ ፐርሰናል አይደንቲፊኬሽን ነምበር እንደሚሰጣቸው ተገልጿል። ይህም አሰራር ደግሞ የሐሰተኛ ሰነዶችን ስርጭት በመክታት በሲቪል ሰርቪስ ውስጥ ግልጸኝነትና ተጠያቂነትን ለማስፈን ያለመ ነው ተብሏል። በሌላ በኩል እስካሁን በተከናወነ የማጣራት ስራ ከተሸፈኑት ከ51 ሺህ በላይ የሲቪል ሰርቪስ ሰራተኞች ደረጃ ውስጥ 151 ያህሉ የሐሰት የትምህርት ማስረጃዎች ተገኝቶባቸዋል የተባለው። በተጨማሪም በፋይናንስ ተቋማት ውስጥ ከተመረመሩ 11600 አባላት መካከል የሶስቱ የትምህርት ሰነድ ሐሰተኛ መሆኑ ተረጋግጧል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ እንደገለጹት ሁሉም የመንግስት ተቋማት የኦዲትና የማጣራት ሂደቱን በማፋጠን የዲጂታል አሰራር ተግባራቸውን ማጠናከር እንዳለባቸው አሳስበዋል። ስለሆነም አሰራሩን ያላጠናቀቁ ተቋማት ላይ አስፈላጊው ክትትልና እርምጃ እንደሚወሰድም ኮሚሽኑ ጠቁሟል። ከባህር ማዶ ወደ ያዝንላችሁ መረጃዎቻችን ስንሸጋገር አሜሪካ በኢራን ላይ የምታካሄደውን የአየር ድብደባ ለጊዜው እንድታቆም ፕሬዝዳንት ዶናልድ ትራምፕ አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፉት 13 ተከታታይ ቀናት በኢራን ወታደራዊ ኢላማዎች ላይ ይካሄድ የነበረውን የአየር ድብደባ ለጊዜው እንዲቆም ማዘዛቸውን የፔንታጎንና የዋይት ሃውስ ምንጮችን ጠቅሰው የመገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ውሳኔው የተላለፈው የአሜሪካ ወታደራዊ አዛዦችና የጦር አማካሪዎች ሀገሪቱን የአየር መከላከያ ሚሳኤል ክምችት ሁኔታና ሊከተል የሚችለውን ቀጣይ ቀውስ አስመልክተው ለፕሬዝዳንቱ ማብራሪያ ከሰጡ በኋላ ነው ተብሏል። በተጨማሪም በኦማን አስተናጋጅነት በቴህራን እየተካሄደ ለሚገኘውና የሆርሙዝ ወሽመጥ የባህር መንገድን መልሶ ለማስከፈት ለሚደረገው የዲፕሎማሲ ጥረት እድል ለመስጠት ታስቦ እንደሆነም ተገልጿል። ፕሬዝዳንት ትራምፕ በዋይት ሃውስ በሰጡት መግለጫም አሜሪካ አስፈላጊውን ወታደራዊ እርምጃ ለመውሰድ ሙሉ ዝግጅት እያደረገች ቢሆንም ከሁሉም የተሻለው መንገድ ከኢራን ጋር ስምምነት ላይ መድረስ ነው ሲሉ ተናግረዋል። በሌላ በኩል የእስራኤል የደህንነትና የመከላከያ ምንጮች ለዕብራይስጥ መገናኛ ብዙሃን በሰጡት አስተያየት ደግሞ አሜሪካና ኢራን ዘላቂ ስምምነት ላይ የመድረስ እድላቸው አነስተኛ በመሆኑ ውጥረቱ ወደ ተከታይ ወታደራዊ ግጭት ማደጉ አይቀሬ ነው ሲሉ ገልጸዋል። ስለሆነም የእስራኤል ጦር ሊፈጠር ለሚችል ከፍተኛ የጦርነት ደረጃ ዝግጅት አድርጎ እንደሚገኝም ተጠቅሷል። የዋይት ሃውስ የኮሚኒኬሽን ዳይሬክተሩ ስቲቨን ቼንግ በበኩላቸው አሜሪካ የዲፕሎማሲ መንገዶችን ብትመርጥም ኢራን በባህር መንገዶችና በአካባቢው ሀገራት ላይ የምታደርገውን ጥቃት ካላቆመች አሁንም ወታደራዊ እርምጃን ጨምሮ ሁሉንም አማራጮች ክፍት እንደሆኑ አሳስበዋል። የየመኑ አየር ኃይል የሁቲ ሚሳኤልና የድሮን መተኮሻዎች ላይ የአየር ጥቃት ፈጸመ። የየመን አየር ኃይል በሳውዲ አረቢያ የሚመራው ዓለም አቀፍ ጥምረት አየር መንገድን በመከተል የሁቲ አማጽያን የጦር ይዞታዎች ላይ የተቀናጀ የአየር ጥቃት መፈጸሙን የወታደራዊ ምንጮች ዘገባ አመላክተዋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ደግሞ የየመን አየር ኃይል ጥቃቱን ያካሄደው በማሪብና በአልጃዋፍ ግዛቶች በሚገኙ የሁቲ ቡድን የሚሳኤልና የድሮን መተኮሻ ቦታዎች እንዲሁም በጦር መሳሪያ ዲፖዎች ላይ ነው ተብሏል። ይህ እርምጃ የየመን ህጋዊ መንግስት አየር ኃይል በአማጽያኑ ወታደራዊ ይዞታዎች ላይ በቀጥታ ከወሰዳቸው አልፎ አልፎ ከሚታዩ የጥቃት እርምጃዎች አንዱ እንደሆነም ተገልጿል። ከዚህ ጥቃት አስቀድሞ ደግሞ በሳውዲ አረቢያ የሚመራ ወይንም የዓለም አቀፍ ጥምረት ኃይል በሁዳይዳ የወደብ ከተማ አቅራቢያ በሚገኙ የሁቲ ወታደራዊ ይዞታዎች ላይ የራሱን የአየር ጥቃት ፈጽሞ እንደነበር ይታወሳል። የጥምረት ኃይሉ ቃል አቀባይ እንደገለጹት እርምጃው ሁቲዎች
ሁቲዎች በቀይ ባህር በሚያልፉ የሳውዲ መርከቦች ላይ ጥቃት ማድረሳቸውንና ተጨማሪ የባህር ላይ ከበባ እንደሚያደርጉ ካስፈራሩ በኋላ የተወሰደ ምላሽ ነው ተብሏል። የየመኑ ሁቲ ቡድን በበኩላቸው ጥቃቱን በማውገዝ እርምጃው በሁለቱ ወገኖች መካከል ያለውን ውጥረት የበለጠ የሚያባብስ እንደሆነ አስታውቀዋል። የየመን መንግስትና የሳውዲ ጥምረት በበኩላቸው በቀይ ባህር የመርከብ እንቅስቃሴና በቀጠናው ደህንነት ላይ የሚቃጡ ስጋቶችን ለመግታት ጥቃቱን አጠናክረው እንደሚቀጥሉ አሳስበዋል። ቻይና ታይፉን ኑል ወደ ጓንግዶንግ የባህር ዳርቻ በመቃረቡ ምክንያት ከፍተኛ የቀይ ማስጠንቀቂያ ወጣች። ቻይና በደቡብ የአገሪቱ ክፍል በሚገኘው የጓንግዶንግ ግዛት የባህር ዳርቻ ላይ እየተቃረበ ያለውን ታይፉን ኑል አውሎ ነፋስ በመጋፈጥ በአራት ደረጃዎች በተከፈለው የማስጠንቀቂያ ስርዓቷ ውስጥ ከፍተኛ የሆነውን የቀይ ማስጠንቀቂያ አውጥታለች። የቻይና ብሔራዊ የሜትሮሎጂ ማዕከል እንደገለጸው ከሆነ ደግሞ የዓመቱ 12ኛ አውሎ ነፋስ የሆነው ታይፉን ኑል በሰዓት 20 ኪሎ ሜትር ያህል ፍጥነት ወደ ሰሜን ምዕራብ አቅጣጫ እየተጓዘ ይገኛል ብሏል። አውሎ ነፋሱ ኃይለኛ ነፋስና ከባድ ዝናብ የሚያስከትል በመሆኑም ሊከሰት የሚችለውን አደጋ ለመቀነስ ሰፊ ጥንቃቄ እርምጃዎች እየተወሰዱ ይገኛሉ ተብሏል። በዚህም መሰረት በጓንግዶንግ ግዛት ውስጥ ከ700 ሺህ በላይ ነዋሪዎች ከአደጋው ቀጠና እንዲለቁ የተደረገ ሲሆን በ12 ዋና ዋና ከተሞች ትምህርት፣ ስራ፣ የትራንስፖርት አገልግሎትና የንግድ እንቅስቃሴዎች በጊዜያዊነት እንዲቆሙም ተደርጓል። በተጨማሪም በሆንግ ኮንግና በአካባቢው ከ410 በላይ የበረራና ከ150 በላይ የባቡር ጉዞዎችም ተሰርዘዋል። ሩሲያ የአሜሪካና የእስራኤልን ድርጊት በማውገዝ ቀጠናዊ የደህንነት ጥረቶችን እንደምትደግፍ ገለጸች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በኢራን ላይ የተፈጸመውን የአሜሪካና የእስራኤል ወታደራዊ ጥቃት በጽኑ እንደምታወግዝ በድጋሚ ገልጸዋል። ላቭሮቭ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በተወያዩበት ወቅት በቀጠናው ሀገራት ትብብር ላይ የተመሰረተ የደህንነት ስርዓት መገንባት አስፈላጊ መሆኑንም አጽንኦት ሰጥተዋል። በዚህም ሞስኮ በኢራን ላይ የተፈጸሙትን ወታደራዊ ጥቃቶች ህገወጥና የቀጠናውን ሰላም የሚያደፈርሱ በማለት የኮነነች ሲሆን በቀጠናው ሀገራት ትብብርና እርስ በርስ በመተማመን ላይ የተመሰረተ የራሳቸው የደህንነት ማዕቀፍ መገንባት አስፈላጊ መሆኑን ተናግረዋል። በውይይታቸው ወቅት ሁለቱ ወገኖች በፖለቲካ፣ በኢኮኖሚ፣ በትራንስፖርትና በኃይል ዘርፍ ያላቸውን ሁለትዮሽ ትብብር ከመገምገማቸውም በላይ በብሪክስ ማዕቀፍ ውስጥ ያላቸውን ቅንጅት ለማጠናከርም ተስማምተዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ የተከሰተው አለመረጋጋት አሜሪካ የገባችውን ቃል በማጠፍ በፈጸመችው ድርጊት ምክንያት የመጣ መሆኑን ገልጸዋል። ሩሲያ በበኩሏ በቀጠናው ሰላምና መረጋጋትን ለማስፈን ለሚደረጉ ማናቸውም የዲፕሎማሲ ጥረቶች አስፈላጊውን ድጋፍ ለማድረግ ዝግጁ መሆኗንም አረጋግጣለች። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የሳውዲ አረቢያ ግዙፍ የነዳጅ አቅርቦት በአንድ የመውጫ መስመር ላይ ብቻ ጥገኛ መሆኑ ተገለጸ። በመካከለኛው ምስራቅ እያደገ የመጣው የጂኦፖለቲካ ውጥረት የዓለም አቀፉን የኃይል አቅርቦት መስመር እየፈተነ በሚገኝበት በዚህ ወቅት የዓለማችን ትልቋ ነዳጅ ላኪ ሳውዲ አረቢያ ግዙፍ የነዳጅ ምርቷን ወደ ዓለም ገበያ ለማሰራጨት በአንድ ብቸኛ የመውጫ መስመር ላይ እንድትተማመን መገደዷ ተገልጿል። ቀደም ሲል ሳውዲ አረቢያ በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ማጓጓዝ ስጋት ለመቀነስ ሲባል ነዳጇን በሀገር ውስጥ በዘረጋቸው ግዙፍ የፓይፕላን መስመር ወደ ቀይ ባህር ዳርቻ በመውሰድ በባብ አልመንደብ ወንዝ አድርጋ ወደ ኤሲያ ገበያዎች ስታጓጉዝ ቆይታለች።
ሆኖም ግን በቀይ ባህርና በባብ አልመንደብ አካባቢ በሁቲ አማጽያን የሚሰነዘሩት ጥቃቶች እየተባባሱ በመምጣታቸው ምክንያት ይህን የደቡብ መውጫ መስመር ለመጠቀም እጅግ አደገኛም አድርጎባታል። ይህንን ስጋት ለመሸሽ ሲባልም የሀገሪቱ የነዳጅ ወጪ አሁንም በዋናነት በሰሜን በኩል በሚገኘው የግብፅ ሲዩስ ቦይ ወይንም ሲዩስ ካናል የሱሜድ ባብ ላይን እንዲሁም ከአፍሪካ አህጉር ዙሪያ በሚዞረው ረጅም የባህር መንገድ ላይ ሙሉ በሙሉ እንድትተማመን አስገድዷታል ተብሏል። ይህ የተወሰደው አዲስ እርምጃ ደግሞ የነዳጅ አቅርቦቱ እንዳይቋረጥ ያደረገ ቢሆንም በዓለም አቀፍ የነዳጅ ንግድ ላይ ግን ከፍተኛ ጫና እያሳደረ ይገኛል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ50 ሳንቲም እየተገዛ 182 ብር ከ70 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ61 ሳንቲም እየተገዛ 234 ብር ከ20 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ54 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ53 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ66 ሳንቲም እየተገዛ 219 ብር ከ97 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ85 ሳንቲም እየተገዛ 48 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ15 ሳንቲም መግዣው ሲሆን መሸጫው እንዲሁ 47 ብር ከ7 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ62 ሳንቲም እየተገዛ 25 ብር ከ11 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ33 ሳንቲም እየተገዛ 123 ብር ከ75 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር